ባለፉት በርካታ ዓመታት በጠላትነት የቆዩ በጥርጣሬ ሲተያዩ የሰነበቱ በመካከላቸው መተማመን የሌላቸው ቱርክና ሳውዲ አረቢያ አሁን ምን አይነት ተአምር በዚህ ግንኙነታቸው ላይ ተጨምሮ ነው ሊባል በሚያስችል ሁኔታ ከንግድ አጋርነት በላይ በቁልፍ ቀጠናዊ የጂኦፖለቲካ ጉዳዮች ላይ በጋራ ለመስራት ተስማምተው ፊርማቸውን አኑረዋል። ረሲብ ጣይብ ኤርዶሃን ሪያድ ተገኝተው ይህንኑ ጉዳይ አረጋግጠዋል። ኤርዶሃን የሪያድ ጉብኝታቸውን ሲያጠናቅቁ በቀጥታ ወደ ግብፅ ካይሮ በረው እንዲሁኮ ከካይሮ ጋርም ባለፉት በርካታ ዓመታት በጥርጣሬ ሲተያዩ የነበሩ ሀገራት ናቸው እና በካይሮና በአንካራ መካከል ግን የዲፌንስ አግሪመንት መከላከያ ስምምነት የሚባለውን ተፈራርመዋል። ቱርክ፣ ሳውዲ አረቢያ፣ ግብፅ። ለመሆኑ እነዚህን ሀገራት በዚህ ደረጃ አለመተማመናቸውን አጥርቶ ወይም መጋረጃቸውን ቀዶ እንዲህ በጋራ እንዲቆሙ ያደረጋቸው ጉዳይ ምንድን ነው? ዓላማውስ እስከምን ድረስ ይደርሳል? በዚህ ሂደት ውስጥ ኢትዮጵያስ እንዴት ትሆንን የሚለውን ጉዳይ እያየን ቆይታ የምናደርግበት የዕለቱ የገበያ ፖድካስታችን አሁን ጀምሯል። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ። በገበያ ፖድካስት ቀደም ብዬ ነገርኳችሁን ጉዳይ ጨምሮ ሌሎች ያልተሰሙ አዳዲስና አሁናዊ የምስራቅ አፍሪካ ቀንድና የቀይ ባህር አካባቢ መረጃዎችን መራርጬ በተወሰነ ሐሳቦችን እየተለዋወጥንባቸው ቆይታ የምናደርግበት የመረጃና የትንታኔ ሰዓታችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። የቀይ ባህር ቀጠና ከቀን ወደ ቀን አስፈሪ ወደሚባል አይነት ድባብ ውስጥ እየገባ ነው የሚገኘው። ለዚህ አንድ ማሳያ የሚሆነው በትላንትና ከትላንትና በስቲያ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን በሳውዲ አረቢያ ተገኝተው ነበረ። ከአልጋ ወራሽ መሐመድ ቢን ሳልማን ጋር ቆይታ አድርገዋል። እርግጥ ነው በመካከላቸው ያለ የሁለቱ ሀገራት የንግድ አጋርነትን በተመለከተ በጋራ የሰጧቸው መግለጫዎች አሉ። የንግድ አጋርነታቸውን ስለማሳደግ፣ ወታደራዊ ጥምረትን ስለመፍጠር፣ ስለመሳሰሉት ጉዳዮች ሐሳቦችን መለዋወጣቸው ተነግረዋል። ከምንም በላይ ግን እንደኔ ትልቁ የሁለቱ በሬዎች የረሲብ ጣይብ ኤርዶሃንና የአልጋ ወራሽ መሐመድ ቢን ሳልማን በሳውዲ አረቢያ የነበራቸው ቆይታ ትልቁ ዓላማ እስራኤል ለሶማሊላንድ የሰጠችውን ዕውቅና አንቀበልም፣ እስራኤል አርፈሽ ብትቀመጪ ይሻልሻል የሚል መልእክት ለማስተላለፍ ነው። አለቀ። በዝርዝር በኋላ ላይ በደንብ እንመለከተዋለን። በዚህ ሰዓት በቀይ ባህር ቀጠና ላይ እየተሰሙ ያሉ አበይት ዋና ዋና ጉዳዮችን ላስቀድምላችሁና ከዛ አያይዘናቸው አንድምታዎቻቸውን እንመለከታለን። የመጀመሪያው አሁን የነገርኳችሁ የረሲብ ጣይብ ኤርዶሃንና የአልጋ ወራሽ መሐመድ ቢን ሳልማን በሶማሊላንድና በእስራኤል ጉዳይ ላይ ጣታቸውን ቀስረው ከበድ ያለ የማስጠንቀቂያ መልእክት ማስተላለፋቸው ነው። ይህ ጉዳይ በመጪዎቹ ጊዜ ወዴት ሊያመራ ይችላል የሚለው አስፈሪ እንደሆነ ቀጥሏል። በዝርዝር ወደ በኋላ ላይ በደንብ እንመለከተዋለን። ሌላኛው በዚህ በቀይ ባህር ቀጠና ላይ እየተስተዋሉ ካሉ ጉዳዮች መካከል አበይት ተብሎ ሊነሳ ሊነገር ይገባዋል ብዬ ያሰብኩት ጉዳይ የቻይና ጉዳይ ነው። ቻይና በዚህ በቀይ ባህር ቀጠና ላይ ብቻ ሳይሆን በዓለም ላይ እንዳጠቃላይ የወደብ ልማትን በጣም ከጊዜ ወደ ጊዜ እያሳደገች ትገኛለችና በዚህ በቀይ ባህር ቀጠና በምንለው ደግሞ የአፍሪካ ቀንድን ጨምሮ ማለት ነው። በቀይ ባህር ቀጠና ላይ ጅቡቲና ኬንያን፣ ኢትዮጵያን በቃ ምን ልበላችሁ ቁልፍ የቻይና የወደፊት እቅድ እና ግብ አካል አድርጋ አስቀምጣለች። የወደብ ግንባታዎችም ጭምር ለምሳሌ የጅቡቲውን ዶራሌ ወደብ ቻይናዎች እንደገነቡት ወይም እንዳዘመኑት ይታወቃል። በኬንያ ውስጥ የሞምባሳ ወደብን ስለማዘመን እየተነጋገሩ ነው። ከዛ ሌላ አዲስ እንደሚሰራ የሚጠበቅ ተጨማሪ ወደብ አለ። ኢትዮጵያ ጋር በተገናኘ ከጅቡቲ አዲስ አበባ ቀጥታ የባቡር መስመሩን ቻይናዎች እንደሰሩት ይነገራል። ያው በብድር ማለት ነው። እነዚህ ጉዳዮች ቻይና በአፍሪካ ላይ ሊኖራት በምታስበው በዓለም ላይ ሊኖራት በምታስበው ተጽዕኖ ፈጣሪነቷ ላይ ይሄ ቀጠና ምን ያክል ስትራቴጂካዊ እንደሆነና የስትራቴጂው ቁልፍ ደግሞ
ኢትዮጵያ፣ ጅቡቲና ኬንያ ላይ የሚያጠነጥን ስለመሆኑ የወጣ ዘርዘር ያለ ትንታኔ ዘገባ አለ። እሱንም እንዲሁ በስፋት የምንመለከተው ይሆናል። ሌላኛው ነገር በዚህ ቀጠና ላይ የተሰማው ሌላው ጉዳይ የቀይ ባህር ሰላምና ጸጥታን በተመለከተ ፊች የሚባል ዓለም አቀፍ የሬቲንግ ኩባንያ አለ። እንደነ ሙዲስ አይነት ዓለም አቀፍ ለሀገራት ለተቋማት ምዘና ይሰጥና የመበደር አቅማቸው፣ ብድር የመመለስ አቅማቸው ምን ይመስላል የመሳሰሉት የሚሉትን ነገሮች እያጠና ግምት ትንበያ የሚያስቀምጥ ተቋም ነው። ፊች የምጣኔ ሀብት ትንተናዎችን ጥናቶችን የሚያከናውንና ግምታዊ ትንበያዎችን የሚያስቀምጥ ተቋም ነው ፊች። ፊች የሚባለው ይህ ዓለም አቀፍ ተቋም በቀይ ባህር ቀጠና ላይ ያለው ውጥረት ወደ ለየለት በቃ የግጭት አዙሪት ውስጥ ሊገባ ይችላል የሚል ስጋቱን አስቀምጧል። ለዚህ የፊች ቀይ ባህር ወደ ለየለት ስጋት ውስጥ ሊገባ ይችላል ከሚል ስጋት ጀርባ ደግሞ ሁለት ቁልፍ ነገሮች አሉ። አንደኛ በዚህ በቀይ ባህር እንዲሁም በአፍሪካ ቀንድ ቀጠና ላይ ያለው ተገማች ያልሆነም የጂኦፖለቲካ የኃይል አሰላለፍ ቅርጽ ሲሆን፣ ሁለተኛ ደግሞ አሁን የእስራኤልና የሃውቲ ጉዳይ በተለይ በአሜሪካና በኢራን መካከል ያው የድርድር ሂደቶች ይደረጋሉ ተብሎ ይጠበቃል እና አሜሪካም ተመልሰዋል ፈርተውም ይሁን ብቻ ወደ ድርድር እንምጣ ብለው፣ ግን ከኢራን አፍንጫ ስር አሁን ኦልሞስት ከ1500 ኪሎ ሜትር ርቀት ላይ ነው የሚገኙት። የድርድር ሂደት አለ። በኢራንና በአሜሪካ መካከል የሚጠበቅ የድርድር ሂደት አለ። በዚህ የድርድር ሂደት ላይ መልካም ነገር መጥቶ የዋሽንግተንና የቴህራን ውጥረት ረገብ የሚል ከሆነ ምናልባትም ቀይ ባህር ላይ አሁን ሞቅ ሞቅ እያለ የሚገኘው የንግድ እንቅስቃሴ ይበልጥ እየደመቀ ሊሄድ ይችላል። ነገር ግን በኢራንና በአሜሪካ መካከል ይደረጋል ወይም ሊኖር ይችላል ተብሎ የሚጠበቅ ድርድር ውጤቱ መልካም ባልሆነ መልኩ የሚጠናቀቅ ከሆነ እስራኤል በሃውቲ ላይ ጥቃት ለመፈጸም እየተዘጋጀች ከመሆኑ አንጻር ይቀጠና ወደ ለየለት የግጭት አዙሪት ውስጥ ተመልሶ ሊገባ ይችላል። ምክንያቱም ሃውቲም እጁን አጣጥፎ አይቀመጥም፣ ኢራንና አሜሪካም እንዲሁ። ስለዚህ የዓለም የኃይል አሰላለፍን ይበይናል በሚባለው በዚህ የቀይ ባህር ቀጠና ላይ ከበድ ያለ የሰላምና ጸጥታ እንዲሁም ደህንነት ስጋት እያንዣበበበት መሆኑን የፊች መረጃ አመላክቷል። እነዚህን ጉዳዮች በተወሰነ መልኩ እያየናቸው ሌሎች ያልተሰሙ መረጃዎችንም እያጠቃለልን አብረን ቆይታ እናደርጋለን። ከቱርክና ከሳውዲ አረቢያ ጉዳይ በመነሳት እንጀምራለን። የቱርክና የሳውዲ አረቢያ ጉዳይ በጣም አስገራሚ ያስባለው ጉዳይ ምን መሰላችሁ? ቱርክና ሳውዲ አረቢያ ከጥቂት ዓመታት በፊት በጠላትነት የሚተያዩ ሀገራት ነበሩ። በጣም ውጥረት የነበረባቸው በመካከላቸው ቀጠናዊ የበላይነትን አስጠብቀው በመቀጠል ረገድ በጣም ውጥረት የነበረባቸው ሀገራት ናቸው። ይሄ በመካከላቸው ያለው ውጥረት ታሪካዊም ነው። እንዳልኳችሁም ደግሞ ቀጠናዊ የበላይነትን አስጠብቀው ከመቀጠል አንጻር አብሮ ሊገለጥ ይችላል። አሁን ግን እነዚህ ቀደም ባሉት ዓመታት በውጥረት ውስጥ የነበሩቱ ኢቭን በሊቢያ ውስጥ በተለያየ ወገን ላይ ቆመው ሲዋጉ የነበሩ ሀገራት ናቸው ሳውዲ አረቢያና ቱርክ። እንደሚታወቀው ሳውዲ አረቢያ ስንል ያው ግብጽ ማለች አብራ። በቃ በግብጽና በቱርክ መካከል ያለው ውጥረት፣ በሳውዲ አረቢያና በቱርክ መካከል ያለው ውጥረት አሁን ምናልባትም በዩናይትድ አረብ ኤምሬትና በሳውዲ መካከል እንዳለው አይነት ውጥረት ተብሎ ሊገለጽ የሚችል በእጅ አዙር ጦርነት ወይም ፕሮክሲ ዋር በምንላቸው ውስጥ በሁለት የተለያየ ወገን ላይ እየተሰለፉ የሚዋጉ የሚራኮቱ፣ እሱም ብቻ ሳይሆን ለምሳሌ በሶሪያ ውስጥ እንዲሁ በተመሳሳይ በተለያየ ወገን ሆነው ሲዋጉ የነበሩ፣ በኢራቅ ውስጥ በተለይ ከኩርዶቹ የፒሽመርጋ ወታደሮች እንቅስቃሴ ጋር በተገናኘ የኩርዶች በኢራቅ ውስጥ የሚንቀሳቀሱ ኩርዶች ወታደሮቻቸው ፒሽመርጋ ይባላሉ እና ከነሱ ወታደሮች እንቅስቃሴ ጋር በተያያዘ እንዲሁ በተለያየ አቋም ላይ ወይም ጽንፍ ላይ ቆመው ውጥረት ውስጥ የነበሩ ሀገራት ናቸው ቱርክና ሳውዲ አረቢያ። እነዚህ በውጥረት ውስጥ የነበሩ ሀገራት ግን ከሰሞኑ በጣም በፍቅር ክንፍ ብለው የጋራ አቋም መግለጫን የሚያወጡ ሀገራት ለመሆን በቅተዋል። ሳውዲ አረቢያና ቱርክ እንዲሁም ግብጽና ቱርክ። በሌላ ቋንቋ ግብጽ፣ ሳውዲና ቱርክ ብለን
ጠቅለል አድርገን ልናስቀምጠው እንችላለን። የዚህ ማሳያ ሊሆን የሚችለው የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ወደ ሳውዲ አረቢያና ግብፅ በዚህ ሳምንት ያከናወኑት እንዲሁም ደግሞ ከሁለቱ ሀገራት ጋር በጋራ በተለያዩ ጉዳዮች ላይ ለመስራት የተፈራረሙት ስምምነት መነሻ በማድረግ የሚቀርብ ሐሳብ ነው። ባሳለፍነው ማክሰኞ ነበር ረሲፕ ጣይብ ኤርዶሃን ወደ ሪያድ ያቀኑት። በሪያድ የአልጋ ወራሽ መሐመድ ቢን ሳልማን ጋር ተገናኝተው በጣም ደማቅ አቀባበል ተከናውኖላቸዋል። ታዲያ እንግዲህ እንዳልኳችሁ በሳውዲና በቱርክ መካከል የንግድ አጋርነት አለ። ኦልሞስት በየዓመቱ ወደ $8 ቢሊዮን ገደማ ደርሷል ይባላል በሳውዲና በቱርክ መካከል ያለ የንግድ አጋርነት። ታዲያ ከሳውዲና የቱርክ የንግድ አጋርነት በዘለል ግን የሁለቱ ሀገራት መሪዎች አጽንኦት ሰጥተው በመግለጫዎቻቸው ላይም ያሰመሩበት ጉዳይ በቁልፍ የጂኦፖለቲካዊ ጉዳዮች ላይ በጋራ እንቆማለን የሚል አይነት አንድምታ ያለው መግለጫ ነው። በዕለተ ማክሰኞ ረሲፕ ጣይብ ኤርዶሃን በሪያድ ከአልጋ ወራሽ መሐመድ ቢን ሳልማን ጋር ቆይታ ካደረጉ በኋላ በማግስቱ በዕለተ ሮብ ደግሞ ወደ ካይሮ ነበር ያቀኙት። በካይሮ ከአብዱልፈታህ አልሲሲ ጋር ቆይታ አድርገው የግብፅ እና ቱርክ የከፍተኛ ደረጃ ስትራቴጂካዊ ኮኦፕሬሽን ካውንስል የሚባል አይነት ጉባኤ ነበረ። በዛ ጉባኤ ላይም ረሲፕ ጣይብ ኤርዶሃን ታድመው በመጪዎቹ ጊዜ ቱርክ በካይሮ ወይም በግብፅ ውስጥ የሚኖራት ኢንቨስትመንትን ወደ $15 ቢሊዮን ከፍ ለማድረግ በተለይ ከተያዘው የፈረንጆቹ 2026 ጀምሮ ወደ $15 ቢሊዮን ከፍ ለማድረግ በጋራ እንደሚሰሩ ተነጋግረው ነው የተለያዩት። አሁንም ግን ቁልፍ ሆኖ የሚነሳው ጉዳይ ስቲል በቱርክና በግብፅ መካከል ያለው የንግድ አጋርነት እንዳለ ሆኖ የጂኦፖለቲካዊ ውጥረቶችና በእነዛ ጉዳዮች ላይ በጋራ እንቆማለን የሚለው ሐሳብና እይታም ከዚህ ተለይቶ በሲሲና በኤርዶሃን ጉብኝት ወቅትም አብሮ የተነሳ ነጥብ ሆኗል እና ሁለቱ ሀገራት ቱርክና ግብፅ የመከላከያ ኢንዱስትሪ አግሪመንት የፍሬምወርክ ዲፌንስ ኢንዱስትሪ አግሪመንት ተፈራርመዋል። ይሄ ስምምነታቸው የሁለቱ ሀገራት በደህንነት ጉዳዮች ላይ በጋራ እንደሚቆሙ ማረጋገጫ ሆኖ ከሚቀርቡ ማሳያዎች መካከል የሚጠቃለል ነው እና ሰርፕራይዚንግ የሆነው ግን እንግዲህ አስቡት፣ ኢትዮጵያ ከሆነ አገር ጋር በመሪዎቹ አማካኝነት ውጥረት ሊኖር ይችላል። ነገር ግን የንግድ አጋርነት የሚባለው ነገር ይቀጥላል። በቃ ሰጥቶ መቀበል የሚለው ነገር ለምሳሌ ኢትዮጵያ ከሆነ አገር ጋር ብትጣላ በቃ ከዚህ ሀገር እንዳታመጡ ብላ ነጋዴዎቿን ልትከለክል አትችልም። ስለዚህ ነጋዴዎቿ አማራጭ ካላቸው ከዛ ሀገር ያመጣሉ፣ ወደዛ ሀገር ይልካሉ። የንግድ አጋርነቱ ያው በፖለቲካዊ አንድምታ ቢኖረውም አሴም ታይም ግን ንግድ ነው። በግብፅና በቱርክ መካከል እንዲሁም በሳውዲና በቱርክ መካከል ቅድም እንዳልኳችሁ ጠንካራ የሆነ የንግድ አጋርነቶች አሉ፣ ትብብሮች አሉ። ነገር ግን በመከላከያ ዲፌንስ አግሪመንት በሚባል ደረጃ ላይ በቱርክና በግብፅ መካከል የዲፌንስ ስምምነት የመከላከያ ስምምነት ይፈረማል ተብሎ አይጠበቅም ነበር ከጥቂት ሳምንታት ወይም ወራት በፊት። በሳውዲና በቱርክ መካከል በቁልፍ የሆኑ የጂኦፖለቲካዊ ውጥረቶች ላይ በጋራ እንሰራለን የሚል መግለጫ አይጠበቅም ነበር። ምንድነው የተቀየረው? ምንድነው የሆነው? ቱርክ እንደዚህ ድንገት ከመሬት ተነስታ በቃ በዚህ ፍጥነት ከቱርክ መተው ረሲፕ ጣይብ ኤርዶሃን በሪያድ ከክራውን ፕሪንሱ ጋር በካይሮ ከፕሬዝዳንቱ ጋር አስገራሚና አስደንጋጭ ስምምነቶችን ከመፈራረማቸው ጀርባ ያለው ምክንያት ምንድን ነው? ረሲፕ ጣይብ ኤርዶሃን ለምን አሁን ከሳውዲ አረቢያና ከግብፅ ጋር ወደ እንደዚህ አይነት ትብብርና ጥምረት ውስጥ መጡ የሚለው የግድ መነሳት ያለበት መጠየቅ ያለበት ጥያቄ ነው። የሚገርማችሁ እኮ በ2011 እንደ አውሮፓውያን አቆጣጠር የረሲፕ ጣይብ ኤርዶሃን መንግስትን ያው የአረቡ ጸደይ እየተባለ የሚጠራው አረብ ስፕሪንግ በሚቀሰቀስበት ጊዜ ረሲፕ ጣይብ ኤርዶሃን ለእንደዚህ አይነት እንቅስቃሴዎች ድጋፍ አላቸው በሚል በተለይ ግብፅና ሳውዲ አረቢያ ከፍተኛ የሆነ ቁጣ ይዘውባቸው ቆይተው ነበር። እንዲያውም የገልፍ ሀገራትን አስተዳደራዊ ስርዓት ረሲፕ ጣይብ ኤርዶሃን ሊያናጉ ነው እያሉ ሲያሟቸው ቆይተዋል። በ2013 እንደ አውሮፓውያን አቆጣጠር በግብፅ ውስጥ መፈንቅለ መንግስት ተከናውኖ ለዲሞክራሲ የወገኑና እስላሚክ አክቲቪስቶች እስላማዊ
አክቲቪስቶች በረሲብ ጣይብ ኤርዶሃን ወታደራዊ ስርዓት በጣም በከፍተኛ ደረጃ እንግልትና ጥቃት ሲደርስባቸው ቱርክ ለነዚህ ከግብፅ ለተገፉ በሺዎች ለሚቆጠሩ ግብፃውያን መጠለያ ሆና የመጀመሪያዋ መዳረሻ ሆና ስታገለግልም ቆይታለች የረሲብ ጣይብ ኤርዶሃን ቱርክ። እና በጥቅሉ የአረቡ ጸደይ በተቀሰቀሰበት ወቅት ላይ ያንን በየሀገራቱ ለምሳሌ በግብፅ ውስጥ፣ በቱኒዚያ ውስጥ እንደዚህ በተለያዩ የአረቡ ሀገራት ውስጥ ከሚቀሰቀሰው የተቃውሞ እንቅስቃሴ ጀርባ ቱርክ ዋነኛዋ ተዋናይና ደጋፊ ናት በሚል ቁጣ ያሰማችው ሳውዲ አረቢያ በአንድ አጋጣሚ ላይ ዩናይትድ አረብ ኤምሬትን፣ ባህሬንና ግብፅን አብራ በማስተባበር ከቱርክና ከመሰሎቿ ራሷን ለመጠበቅ ጠንካራ የሆነ ጥረት ስታደርግ ቆይታለች። ይኸው ጥምረት ነው በዋናነት በ2017 እንደ አውሮፓውያን አቆጣጠር ኳታርን ከሙስሊም ሀገራት ጥምረት ውስጥ የማውጣትና የማግለል አይነት እንቅስቃሴ ጀምሮ የነበረውና ኳታርንም ማገሉ የነበረው። ለምን ካላችሁ ኳታር በሙስሊም ብራዘርሁድ ትደገፋለች ተብሎ ወይም ሙስሊም ብራዘርሁድን ትደግፋለች ተብሎ ይታመናል። በነገራችን ላይ ሙስሊም ብራዘርሁድ በ1929 አካባቢ ግብፅ ውስጥ የተመሰረተ ሃይማኖታዊ እንቅስቃሴ ነው። ግብፅ እንደ ሙስሊም ብራዘርሁድ የምትፈራው የግብፅ መሪዎች ግብፃውያን አይደሉም። የግብፅ መሪዎች እንደ ሙስሊም ብራዘርሁድ የሚፈሩት አደረጃጀት ያለ አይመስለኝም። ኤኒዌይ ይሄ ሙስሊም ብራዘርሁድ መነሻውን ግብፅ ያደርግ እንጂ በተለያዩ የአረብ ዓለም ሀገራት ላይ መሰረቱን ከጣለ ዋላ ደር ብለዋል፣ ሰነባብቷል። እና የሙስሊም ብራዘርሁድ እንቅስቃሴን እነ ኳታር እነ ቱርክ ይደግፋሉ። በዋናነት ቱርክ ትደግፋለች። እነ ግብፅ እነ ሳውዲ እነ ዩናይትድ አረብ ኤምሬት እነ ባህሬን የመሳሰሉት ሀገራት ሳውዲ አረቢያን ጨምሮ ከዚህ ሐሳብ ተቃራኒ ሆነው በአንድ ማዕቀፍ ውስጥ ራሳቸውን አጠቃለው በተቻለ መጠን ስልጣናቸውን አስጠብቀው ለመቀጠል ሲታገሉ የነበሩ ሀገራት ናቸው። ከዛ በእንደዚህ አይነት ውጥረት ውስጥ የቆዩት የሰነበቱት ሀገራት ምናልባት በዶሃ ኳታርን ከማግለል አይነት እንቅስቃሴያቸው መታቀብ ሲጀምሩ ከቱርክ ጋርም በተወሰነ መልኩ ጥንቃቄ በተሞላበት አይነት ሁኔታ መቀራረቦች መፈጠር ጀመሩ። ከዛ በ2022 እንደ አውሮፓውያን አቆጣጠር የረመዳን ወቅት ላይ የሳውዲው አልጋውራሽ መሐመድ ቢን ሳልማን ወደ ቱርክ በማቅናት ጉብኝት አድርገዋል። ከዛ ባለፈም ከ2017 በኋላ ረሲብ ጣይብ ኤርዶሃን በዛው ዓመት ማለትም በ2022 ወደ ጄዳ በማቅናት ጉብኝት አድርገዋል። በ2023ም ይህን ጉብኝታቸውን ደግመውታል። እንደዛም ሆኖ ግን ቱርክ ለነዚህ በተለይ እንደ ሳውዲ አረቢያ ለመሰሉ ሀገራት ቀለል አድርጋ የማትመለከት ኦር ደግሞ አሁን የቱርክ ፖለቲካዊ ስሪት ሰምሃው ሃይማኖት ላይ የተንጠለጠለ ነው። የሱኒ ሙስሊሞች ናቸው። ሳውዲ አረቢያም የሱኒ ሙስሊሞች ናቸው። የሳውዲን የተለየ የሚያደርገው ግን ንጉሳዊ አስተዳደር ነው፣ ሞናርኪያል ነው። አልጋውራሽ መሐመድ ቢን ሳልማን አይደል ከአልሱድ ጀምሮ ከሳውዲ መስራች ከሚባሉት አልሱድ ነው ስማቸው። ከሳቸው ጊዜ ጀምሮ ሳውዲ ለምሳሌ ሞናርኪያል የአስተዳደር ስርዓት፣ ንጉሳዊ የአስተዳደር ስርዓት ነው። ልጅ ወንድም እንዲህ ያለ ልጅ ወንድም እንደዚህ ብቻ በቤተሰብ የምትተዳደር የምትመራ ሀገር ነች። እና ይሄ አካሄድ ሞር እስልምናን ያዳክማል የሚል አይነት ሐሳብ በዋናነት በሙስሊም ብራዘርሁድ ይቀነቀናል። ከነሱ በተወሰነ ደግሞ ያው ባይጠብቅም ረሲብ ጣይብ ኤርዶሃንም የእንዲህ አይነት ሐሳብ ደጋፊና ቀንቃኝ ናቸው። ስለዚህ በቱርክና በሳውዲ መካከል ያለው አንደኛው የፖለቲካ ልዩነት ይሄ መንግስታዊ አስተዳደሩ ሃይማኖትን መሰረት ያደረገ ይሁን ነው ወይንስ ንጉሳዊ አካሄድን መሰረት ያደረገ ይሁን የሚለው ነጥብ ነው ማለት። እንግዲህ በእንደዚህ አይነት ውጥረት ላይ ያሉት ሀገራት በቅርቡ ግን በጣም እጅግ በተለየ ሁኔታ ፍቅራቸው ጨምሮ በጋራ መግለጫ እስኪያወጡ ድረስ አድርሷቸዋል። ያወጡት መግለጫ ደግሞ በቀጥታ እስራኤል በሶማሊላንድ ዕውቅና ከመስጠቷ ጋር ተያይዞ ያሉትን ሐሳቦች የሚዳስስና የሚመለከት ነው።
ለምሳሌ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን ከዚያው ከሶማሊላንድ ጋር በተገናኘ ያነሱት ሐሳብ ምንድነው? ተርኪ ዳዝ ኖት ሪኮግናይዝ ዲሲሽን ሪሌትድ ቱ ሶማሊላንድ። ቱርክ ከሶማሊላንድ ጋር በተገናኘ የተወሰኑ ውሳኔዎችን በፍጹም አትቀበልም። አንካራ እስራኤል በመገንጠል ላይ ለምትገኘው ሶማሊላንድ የሰጠችውን ዕውቅና በጽኑ ነው የተቃወመችው። ኤርዶሃን በከፍተኛ ደረጃ ነው የተቃወሙት። ግብፅም እንዲሁ በተደጋጋሚ ስላነሳ ነው በግልጽ የእስራኤልን አካሄድ ስትቃወም የቆየች የሰነበተች፣ አሁን ደግሞ እነ ሳውዲንም እነ ቱርክንም ከጎኗ ማሰለፍ ችላለችና የልብ ልብ እየተሰማት ያለ ሀገር ሆናለች እና ከ1991 ጀምሮ እንደ ሀገር ስትንቀሳቀስ ለነበረው ሶማሊላንድ የሀገርነት ዕውቅና በእስራኤል መሰጠቱ አሁን ያላቸውን ልዩነት ሁሉ ወደ ጎን አድርገው ቱርክ፣ ግብፅ፣ ሳውዲ አረቢያ በጋራ እንዲቆሙ ያደረገ አበይት ምክንያት ነው። ምንድነው የተለየው? እነዚህ ሀገራት ከጥቂት ሳምንታትና ወይም ከጥቂት ወራት ወዲህ ባለፉት ጥቂት ወራት እጅግ በተለየ ሁኔታ ስለ ወታደራዊ ጥምረትም እኮ ጭምር እየተወራ ነው። ባለፈው በተወሰነ እንዳነሳውላችሁ በሳውዲና በፓኪስታን መካከል የተፈረመው የዲፌንስ ስምምነት አሁን በግብፅና በኳታር መካከል ተፈርሟል። ረሲብ ጣይብ ኤርዶሃን እንደምታውቁት ይህንን ከግብፅ ጋር የፈረሙትን ስምምነት ይዘው ሳውዲና ፓኪስታን የፈረሙትን ስምምነት አጠቃለው በጋራ አንድ የሙስሊሙ ሀገራት ኔቶ፣ የእስልምና ሀገራት ተከታዮች ኔቶ ስለመመስረት እያሰቡ እያቀዱ ነው። ይሄ የእስልምና እምነት የሚከተሉ ሀገራት የጋራ የጦር ስምምነት ወይም የመከላከያ ስምምነት አንዱ ከተነካ፣ የአንዱ ፍላጎት ከተጣሰ የሌላውም ፍላጎት እንደተጣሰ ይቆጠራል የሚል ሐሳብን ስለሚያጠቃልል ቀጣዩ ስቴፕ ምንድነው የሚሆነው? እንደነ ሶማሊያ የመሰሉ ሀገራትን በዚህ የስምምነት ማዕቀፍ ውስጥ ያጠቃሏቸዋል። ልብ አድርጉ፣ ፓኪስታን፣ ሳውዲ አረቢያ፣ ግብፅ፣ ቱርክ በጋራ በመሆን ለመመስረት እየተዘጋጁ ያለው የእስልምና ሀገራት፣ የእስልምና እምነት የሚከተሉ ሀገራት የጋራ የመከላከያ ምን እንበለው፣ ያው ስያሜውን ገና እነሱ ስላላወጡት እኮ ነው የቸገረኝ። እያሰቡት እያብሰለሰሉት ነው። በቃ የእስልምና እምነት የሚከተሉ ሀገራት ኔቶ ብላችሁ ያዙልኝ። በቃ ኔቶ ማለት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የምንለው አለ አይደል? አሁን ያንን የእስልምና ሀገራት ኔቶ ብለው ሊደግሙት ነው እየፈለጉ ያሉት። ይሄንን ካደረጉ በኋላ ቀጣይ ምንድነው የሚሆነው? እንግዲህ እየወጡ ባሉ አንዳንድ ፍንጮች መሰረት ማለት ነው ሶማሊያን በዛ ጥምረት ውስጥ ያጠቃሏታል። ኔቶን፣ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን ኔቶ የሚያሰኘው ምንድነው? ለምሳሌ የሩሲያና የዩክሬን ጦርነት ለምን ተጀመረ? ቤዚክ ኮዝ አለ፣ ኢሚዲየት ኮዝ አለ አይደል? መሰረታዊ የሚባል ከድሮ ሲንከባለል የመጡ ተያያዥ ፋውንዴሽናል የሆኑ በቃ እጅግ በጣም መሰረታዊ የሚባሉ ጉዳዮች አሉ። ከዛ ደግሞ ኢሚዲየትሊ በቃ በዛች ሞመንት ላይ በዛች ቅጽበት ላይ ጦርነቱ አክሽን ተብሎ እንዲጀመር ያደረገው ጉዳይ ምንድነው ሲባል ያ ቤዚክ ፋውንዴሽኑን እንተውና ኢሚዲየት ኮዙ ግን የሩሲያና የዩክሬን ጦርነት። ዩክሬን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሆናለሁ አለች ስትል ሩሲያ የለም ዩክሬን የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል አትሆንም አለች። ጦርነቱ ተጀመረ። that's the end of the story። አሁን በምታዩት ደረጃ እዚህ ደርሷል። ልብ አድርጉ፣ የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል ልትሆን ነው የሚለው ጉዳይ ጀመረው ካልን ለምንድነው የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል ብትሆን ምንድነው ችግሩ የሚል ጥያቄ የሚነሳ ከሆነ ችግሩ ምንድነው? በሰሜን ጦር ቃል ኪዳን ድርጅት ኔቶ አንቀጽ 5 ላይ አንድ የተቀመጠ ሐሳብ አለ። የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል የሆነ ሁሉ አንደኛው ሀገር ሲነካ 32 ናቸው ሀገራቱ፣ አንደኛው ሀገር ሲነካ የተቀሩት 31ዱም ሀገራት እንደተነኩ ይቆጠራል ይላል። that means ዩክሬን የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል ብትሆን ከዛ በኋላ ድንገት ሩሲያ መታ ዩክሬንን ሊያዝ ሉጋ ብትል በሌላ ቋንቋ አሜሪካንም እንደነካች ይቆጠራል። ምንድነው ስለ ሩሲያና ዩክሬን የምትለፈልፍብን ካላችሁ
አሁን እነ ረሲብ ጣይብ ኤርዶሃን እና አልጋወራሽ መሐመድ ቢን ሳልማን የግብፁ ፕሬዝዳንት አብድል ፈታህ አልሲሲ ፓኪስታንን ይዘው የኒክሌር ጦር መሳሪያ የታጠቀችው ፓኪስታንን ይዘው የእስልምና እምነት ሀገራት ኔቶ ብለው አንዱ ሲነካ ሌላው እንደተነካ ይቆጠራል የሚል አይነት መርህን ያጠቃለለ ጥምረት ለመመስረት በጋራ ጥረት ላይ ይገኛሉ። ይህን ካደረጉ በኋላ ትልቁ ይህንን ጥምረት ለመፍጠር ደግሞ እያስገደዳቸው ያለው ምክንያት እስራኤል ለሶማሌላንድ ዕውቅና የመስጠቷ ጉዳይ ነው። በመግለጫቸው ላይም ከፓኪስታን እስከ ሳውዲ፣ ከአንካራ እስከ ካይሮ የእስራኤልን ለሶማሌላንድ የተሰጠ ዕውቅና አጥብቀው እየተቃወሙ ነው። አንዳንዶችም ኤርዶሃን አይነቶቹ በተለይ የመጣው ይንጣ እያሉ ነው። እና እነዚህ ሀገራት የሶማሊያን የግዛት አንድነት ለመጠበቅ ራሳቸውን እንደ ዋስትና አድርገው ለማቅረብ የተዘጋጁ ሲሆን ራሳቸውን እንዴት ነው እንደ ዋስትና አድርገው ለማቅረብ የተዘጋጁት ሲባል ሊፈጥሩ በሚያስቡት የእስልምና እምነት ሀገራት ኔቶ ወታደራዊ ጥምረት ውስጥ በግንባር ቀደምነት ሶማሊያን አባል ማድረግ። በሌላ ቋንቋ ሶማሊያ ሊፈጥሩ በሚያስቡት ወታደራዊ ጥምረት ውስጥ አባል ሆነች ማለት ሶማሊያ ስትነካ ቱርክ እንደተነካች ይቆጠራል። ሶማሊያ ስትነካ ሳውዲ አረቢያ እንደተነካች ይቆጠራል። እንደዚህ ያለ ይቀጥላል። ለዚህ ነው የሳውዲና የቱርክ እንዲሁም ግብፅ በጣም በሚያስገርም ሁኔታ መሰል አይነት ወታደራዊ አጋርነትና ትብብርን እየፈጠሩ ሲታዩ አሬ አቅጣጫ ወዴት እየሄደ ነው? ምን ተገኝቶ ነው ደግሞስ እንደዚህ አይነት ወታደራዊ ጥምረት ለመፈረም የሚገደዱት የሚለው ጉዳይ እንዲነሳ በማድረግ ላይ የሚገኘውና ቀደም ብዬ ነገርኳችሁ ሐሳብም ደግሞ በምክንያትነት የሚቀርበው ነው። እንደምታውቁት ግብፅ በ1979 ለእስራኤል ዕውቅና በመስጠት ረገድ ከአረብ ሊግ አባል ሀገራት መካከል የመጀመሪያዋ ነች። ከዛ ጊዜ ወዲህ በቃ የእስራኤልና የአሜሪካ የመካከለኛው ምስራቅ ተወካይ እስክትመስል ድረስ የእነሱን ፍላጎት ልታስፈጽም ስትሮጥ ስትታገል የከረመች ሀገር ናት። በዚህም ሳቢያ በየዓመቱ $1.3 ቢሊዮን የሚያወጣ ወታደራዊ ድጋፍ ለግብፅ በአማካኝ ኮኖምላችሁ $1.3 ቢሊዮን የሚያወጣ ድጋፍ ለግብፅ ይከናወንላታል። እና ግብፅ በአሜሪካ ላይ በከፍተኛ ደረጃ የተንጠለጠለች ሀገር ነች። ወታደራዊ አቅሟ ከአሜሪካ ፍላጎት ውጪ የመንቀሳቀስ አይነት አቅም እንደሌለው በደንብ ይታወቃል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንግዲህ እነ ቱርክ፣ እነ ፓኪስታን፣ እነ ሳውዲ ግብፅን ጨምሮ እንዳልኳችሁ የሆነ ጥምረት ውስጥ ለመግባት ጥረት እያደረጉ ይመስላል የሚለውን ጉዳይ ከኛ በላይ መቼስ እነሱ በደንብ ያውቁታል። እና በዛሬው ዕለት ምን አሉ? እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግብፅን ያስታጠቅናት ያለው የጦር መሳሪያ ዝም ብለን ከተመለከትነው በአጭር ጊዜ ውስጥ አደጋ የሚደግንብን አይነት ሊሆን ይችላል። ስለዚህ በቶሎ የግብፅን ጉዳይ መስመር ማስያዝ አለብን ወደ ማለት መጡ። እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ የግብፅ ጉዳይ እንደማያሳስባቸው ይታወቃል። የግብፅ ጉዳይ የማያሳስባቸው ለምንድን ነው? ሌላው ቢቀር ግብፅ ታጠቅኩ የምትለውን አሁን የምትኩራራበትን አለኝ የምትለውን ኤፍ-16 ጀት ምናምን ማለት ነው እዛ አሜሪካ ቁጭ ብለው እዛው ኤርፖርታቸው የአየር ቤዝ ላይ እያለ በሪሞት ሴንሲንግ ቴክኖሎጂ ማፈንዳት ይችላሉ። አሜሪካዎች ከአሜሪካ ያገኙትን ሁሉንም የጦር መሳሪያ ማለት ይቻላል ኦልሞስት በቃ ዋና የሚባሉትን እዛው ዋሽንግተን ዲሲ ላይ ቁጭ ብለው ማፈንዳት ይችላሉ። ኔታንያሁ ግብፅ በዚህ ረገድ እንደማታሳስባቸው ያውቃሉ። ቢካዝ ከ80% በላይ የግብፅ ወታደራዊ ኃይል በአሜሪካ ምርቶች የተሞላ ነው። ነገር ግን የጠቅላይ ሚኒስትር ቤንያሚን ኔታንያሁ መልእክት ስለ ግብፅ ያወራ እንጂ ጠለቅ ብሎ ሲታይ ስለነ ቱርክ፣ ስለነ ሳውዲ አረቢያ፣ ስለነ ፓኪስታን ጭምር የሚያወራ ሆኖ ነው የተገኘው። ምክንያቱም እነዚህ ሀገራት እስራኤልን እንገዳደር፣ እስራኤል ለሶማሊላንድ የሰጠችውን ዕውቅና እናስቆማለን ብለው የተነሱ ሀገራት ናቸው። በፍጹም አንቀበልም እያሉ ያሉ ሀገራት ናቸው። እነ ኤርዶሃን የመጣው ይንጣ እያሉ ነው። ኤርዶሃንና ኔታንያሁ እስኪ በሌላ ቀን እመለስበታለሁ፣ ሰፋ አድርጌ በመለስበት ይችላል። አሁን ዝም ያልነካካባችሁ ኤርዶሃንና ኔታንያሁን በሌላ ቀን በደንብ ሰፋ አድርጌ ይዤላችሁ ልመለስ።
ለማንኛውም ግን በዚህ በጋዛ ጉዳይ ላይ እንደው የነበሩበት ሁኔታ ታስታውሳላችሁ አይደል? በጋዛ ጉዳይ ላይ ከሐማስ ጋር ተያይዞ ይሄ ደመጣጭ ይሄ ነፍሰ ገዳይ ሐማስ አሸባሪ አይደለም ምን ልበላችሁ በቃ ብዙ ነገር ሲናገሩ ነበር ረሲብ ጣይብ ኤርዶሃን። ኔታንያሁ መልሰው ይሄ ወታደራዊ መሪ አምባገነን ይሄ ራሱ ላይ መፈንቅለ መንግስት አድርጎ መፈንቅለ መንግስት ተደረገብኝ እያለ ዜጎችን የሚጨፈጭፍ ኧረ ምንም አይባባሉት አለ። ምንነት በመሪዎች መካከል የሚደረግ አይነት እንትን አይመስልም። በጣም በቃ የሆነ ሁለት የሰፈር ጎረምሳዎች መደባደብ ፈርተው በቃ በምላስ ወይም በወሬ ሲመላለሱ አይነት ስሜት ነው የሚፈጥረው። አሁን ግን እንደዛ አይመስልም። አሁን ቱርክ ሶማሊያ ውስጥ ያላትን ፍላጎት ያው እስላም ስለሆነች አይደለችም፣ የሶማሊያ የእስልምና እምነት ተከታይ ስለሆነች አይደለችም፣ ኦር ለሶማሊያ እጅግ በጣም አስባ ሶማሊያን ወዳ ምናምን አይደለም። ቱርክ የቀይ ባህር ቀጠናና የኤደን ባህረ ሰላጤ ብለውም የህንድ ውቅያኖስ ላይ አሁን አክሰስ አግኝታለች። በቃ አፍንጫው ላይ ቆማለች። የአፍሪካን ካርታ ታውቁታላችሁ አይደል? ልክ በሶማሊያ በኩል ሾጠጥ ብለው የሚሄደው ካርታ ሾጠጥ የምትለው ጫፏ ላይ እዛ ጋር ቱርኮች ደልቀቅ ብለው ተቀምጠዋል። ማንም መጥቶ እንዲያስጨንቃቸው አይፈልግም። እሱም ብቻ አይደለም፣ ልክ እነሱ ካሉበት ኤሪያ ተነስቶ እስከ ጅቡቲ ድረስ የሚመጣው ፑንትላንድን ምናምን አጠቃለው ሶማሊላንድን በሚያጠቃልለው አካባቢ ላይ ደግሞ ኦልሞስት ከ20 ቢሊዮን በርሜል በላይ ድፍድፍ ነዳጅ ለማውጣት የሚያስችል አይነት ስምምነትን ተፈራርመዋል። የዚህ ስምምነት ትግበራም በዚህ ወር ይጠበቃል። አሁን በያዝነው ፌብሩዋሪ የዚህ የቱርኮቹ የነዳጅ ቁፋሮ ፕሮጀክት ሊጀመር ይችላል ተብሎ ይጠበቃል። በሶማሊላንድ ውስጥም ጭምር ነው አስቡ። ምክንያቱም የረሲብ ጣይብ ኤርዶሃን ስምምነት ከሶማሊያው መሪ ሐሰን ሼክ መሐመድ ጋር ነው። ሐሰን ሼክ መሐመድ ጋር ሲስማማ በዛ አካባቢ ላይ ያለው ሲባል ያው ሶማሊላንድንም አጠቃለው። እንግዲህ በጊዜው ሶማሊላንድ እንደዚህ እንደ ሀገር ተመሰረትኩ አላለችም፣ ማለት እንደ ሀገር ተመሰረተች ተብሎ እስራኤል እውቅና አልሰጠችም ነበረ በጊዜው። ስለዚህ የሀገርነት ጥያቄው ቢኖርም ግን ሐሰን ሼክ መሐመድ በዛ ስፍራ ላይ ቱርኮች መስራት እንዲችሉ ፈቅደውላቸዋል፣ ኢቨን በሶማሊላንድ ውስጥ። አሁን የእስራኤል ጌም መጣና ጨዋታውን ቀየረባቸው። ቱርኮች ታዲያ በምን አይነት ሁኔታ ነው እንግዲህ አስቡት፣ ስንት የቃላት ምልልስ ውስጥ የነበሩ እኛም ወታደራዊ አቅም አለን አክቹሊ ያላቸው ቱርኮች የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ከሆኑት ሀገራት መካከል በጦር መሳሪያ አቅም ከኒውክሌር ውጪ በጦር መሳሪያ አቅም ከአሜሪካ ቀጥሎ ሁለተኛው ቱርክ ናቸው። ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት መካከል ማለት ከነ ፈረንሳይ ከነ እንግሊዝ የበለጠ ጦር አላቸው። ኒውክሌርን አላልኩም ልብ አድርጉ። እና ቀላል ወታደራዊ አቅም አላት ተብላ የምትገለጽ ሀገር አይደለችም። በደንብ አስገራሚ ሆነ ወታደራዊ አቅም አላቸው። እና አሁን እስራኤል መታ ሶማሊላንድን እውቅና ስለሰጠች በቃ እሺ ብለው ጓዛቸውን ጠቅልለው የሚሄዱ ይመስላችኋል? ለፍጹም አይመስለኝም። ነገሩ ይበልጥ አሳሳቢ የሚሆነው በመጪዎቹ ጊዜያት የሚጠበቅ ይሄ የቱርኮቹ የነዳጅ ቁፋሮ ፕሮጀክት የሚጀምር ከሆነ እስራኤሎች ደግሞ ሊቲየም የሚባለውን ብርቅዬ ማዕድን ጨምሮ ሌሎች በርካታ የንግድ ስምምነቶችን ከሶማሊላንድ ጋር ያከናወኑ ነው። የተፈጥሮ ሀብት ጉዳይ አብሮ ይጠቃለላል። ስለዚህ ሶማሊላንድ ለእስራኤል የፈቀደችውን፣ ሶማሊያ ለቱርክ የፈቀደችውን የተፈጥሮ ሀብት ማን ይጠቀማል? ይሄ ምን ሊያስከትል ይችላል? መልሱን ለእናንተ ተውላችኋል። ስለዚህ ቱርክና እስራኤል የቀይ ባህርን መጻኢ ሁኔታ ብዬ ልገልጾ ይችላል። የቀይ ባህርን መጪ ሁኔታ በመወሰን ረገድ ኳሱ በእጃቸው ላይ ያለ ይመስላል፣ በእጃቸው ላይ የወደቀ ይመስላል። ይህንን ይዘን ስንነሳ ዩናይትድ አረብ ኤምሬትን ከእስራኤል ጎን፣ ሳውዲ አረቢያን ከቱርክ ጎን፣ ፓኪስታንን ከቱርክ ጎን፣ ህንድን ከነ እስራኤል ጎን እናስቀምጣታለን። ስለዚህ ከባዱ ውጥረት፣ ከባዱ ጊዜ በምስራቅ አፍሪካ ቀንድ የቀይ ባህር መግቢያ አካባቢ ላይ እየመጣ እንደሆነ ልብ ይለዋል ማለት ነው። እንደዚህ አይነት ነባራዊ ሁኔታዎች፣ በዛ ላይ ደግሞ የሃውቲ ጉዳይም አለ። ካና ኢራን ወደ ስምምነት ይሄዳሉ ይሳሄዱም የሚሉት ነጥቦች፣ በሱዳን ያለ የእርስ በርስ ጦርነት፣ የኤርትራ ጉዳይ፣ የሃውቲዎች ጉዳይ፣ ቀደም ብዬ ከነገርኳችሁ ከቱርክና ከእስራኤል ቀጠናዊ የበላይነትን ለማረጋገጥ ከሚደረግ ተፎካካሪነት ጋር ሲጨመር አወይ ቀይ ባህር ቀይ የተባለው በደም ስለተሞላ ይሆን እንዴ ብዬ አስባለሁ። አንዳንዴ እጅግ ከባድ የሆነ ሁኔታ ነው እየመጣበት ያለው። አደጋዎቹ አስፈሪ ሆነው እንደሚቀጥሉ ደግሞ እኔ ሳልሆን ፊች እየተባለ የሚጠራው ዓለም አቀፍ ሬቲንግ ኩባንያ የሀገራትንም ሆነ የተቋማትን አቅም እየመዘነ እየፈተሸ ደረጃ የሚሰጥ ደረጃ መዳቢ በሉት
በሱ ደረጃ መሰረት ነው እነ ፊች እነ ሙዲስ ምናምን በሚሰጡት ደረጃ መሰረት ነው ዓለም ላይ የምታገኙትና የምትበደሩት ገንዘብ የሚወሰንላችሁ። ምን ያክል ገንዘብ መበደር ይችላሉ፣ ምን ያክል መክፈል ይችላሉ የሚለው ነገር በእነሱ ይጠናልና የዓለምን የንግድ እንቅስቃሴ ያጠናሉ ማለት ነው። ግምቱን ትንተናውን ለማስቀመጥ ምዘናዎቻቸውንም ትክክል እንዲሆኑ ያጠናሉና ይህን ሲያጠኑ የቀይ ባህርን ቀጠና በጣም በቃ በዓለም ላይ እጅግ አስፈሪ የሆነ ድባብ ያለበት የነዳጅ ዋጋ በመጪዎቹ ጊዜ በከፍተኛ ደረጃ እንዲጨምር ሊያደርግ የሚችል አይነት ነባራዊ ሁኔታ የሚፈጠርበት ቀጠና ነው ሲሉ ድምዳሜ ሰጥተዋል። ትንበያቸውን አስቀምጠዋል። እኔም እስማማለሁ። ሰማው እንዳልኳችሁ እጅግ ተገማች ያልሆነው የጂኦፖለቲካዊ የኃይል አስተላለፍ ጉዳይ አሁንም ውጥረትን የሚያጭር ሆኖ ቀጥሏል። ስለዚህ ግጭቶች ልንመለከት እንችላለን። የየመን ውስጥ ያለ የእርስ በርስ ጦርነት ለምሳሌ ዛሬ የየመን ውስጥ ሳውዘርን ትራንዚሽናል ካውንስል የሚባለውና በዩናይትድ አረብ ኤሚሬት የሚደገፈው ኃይል በኢራን ከሚደገፈው የሃውቲ ኃይል ጋር ወደ ግጭት ውስጥ ሊገባ መሆኑ ተነግሯል። ምክንያቱም ሃውቲዎች የየመን አየር መንገድ እንዳያርፍ ከለከሉ ብሎ በአሸባሪነት ፈርጇቸዋል። መፈረጅን ብቻ ሳይሆን እርምጃ ሊወስድባቸውም የተዘጋጀ መሆኑ ተነግሯል። እንግዲህ በኢራን የሚደገፈው ሃውቲ በዝምታ አይመለከትም። በአንጻሩ ፕሬዚዳንሻል ካውንስሉ እዛ ማሉካ ውስጥ አለ። ሶማሊያ በምናየው መልኩ የጃዙር ጦርነት ሜዳ ልትሆን ድክ ድክ እያለች ነው። ኤርትራ እንዳንቀላፋቻለች። ሱዳን በሌላ የእርስ በርስ ጦርነት ውስጥ ትገኛለች። ደቡብ ሱዳን አዛዥ የሌለበት የሽፍታ ሀገር ሆናለች። ወታደራዊ እዝና ኮማንድ ኤንድ ኮንትሮል ሴንተር የሌለበት በቃ የሽፍታ ሀገር ሆናለች ደቡብ ሱዳን። አንጻራዊ ሰላም አለ ከተባለ አንጻራዊ ሰላም ያለው እዚህ ነው። እኛም ጋር ደግሞ የውስጥ ችግራችን እንደምታውቁት ነው። የታጠቁ ኃይሎች እንቅስቃሴ፣ የመንግስት ዘመቻዎች። ስለዚህ በዚህ ቀጠና ላይ እንዴት ነው ነጻነት ነፍሱን ይማረውና ነጻነት ወርቅነህ ድሮስ ቀንድ ላይ ተቀምጠ በሰላም ልትኖር ትፈልጋለህ እንዲህ ያለው በጣም ብዙ ጊዜ አስበዋለሁ። ምን ያክል እንዴት አንደርስታንድ ቢያደርገው ነው ማለት ከቃሉ በላይ ቀንድ ሲባል ያው ቀንድ ይዋጋል ምናምን አይደል? የእውነትም ግን በቃ ቀንድ ላይ ተቀምጦ ሰላም መሆን አይቻልም እንዴ እንድንል የሚያስገድድ ነው። እና እነዚህ ሁኔታዎች ያው በቶሎ የኢትዮጵያን ተጠቃሚነት ማረጋገጥ የግድ የሚለው ለዚህ ነው ማለት ነው። የውስጥ የቤት ስራን ጨርሶ በቶሎ ተጠቃሚነትን ማረጋገጥ በቃ እንጂ ጊዜ በሰጠን ቁጥር የበለጠ የውጭ ኃይሎች ወደዚህ ቀጠና እየመጡ የኛን የቤት ስራ ያበዛሉ። ለምሳሌ አስቡት ኤርትራ ከሆነ ሀገር መንግስት ጋር መጥቶ ሌትሰይ ብቻ ከሆነ ሀገር መንግስት ጋር በጣም ግዙፍ ከሚባል መንግስት ጋር ስምምነት ፈጥሮ ዋጋ የሚያስከፍል አይነት ሁኔታ ውስጥ ቢያስገባን ገብቷችኋል። የሆነ ጊዜ እየሰጠን በሄድን ቁጥር አንድ የሆነ ጥቅምን ለማስከበር በተለይ ውጮቹ የቤት ስራውን ይሰሩልናል ብለን የባህር በር ጥያቄንም ሆነ ተደራሽነትን ውጮቹ የቤት ስራውን ይሰሩልናል ብለን እጃችን አጣጥፈን የምንቀመጥ ከሆነ ምንም ተስፋ የሚኖር አይመስለኝም። ስለዚህ የግድ ከኛ ተነስቶ ሊወሰድ የሚገባ እርምጃዎች እንዳሉ ተስፋ አደርጋለሁኝ። እነዛን እርምጃዎችም እንደምናይ ጭምር ማለት ነው። ለማንኛውም የቀይ ባህር ቀጠና በዛሬው ዕለት የተሰማበት ዋና ጉዳዮችን መነሻ በማድረግ ዛሬ ሳይሆን አክቹሊ ባለፉት 2 ቀናት ያላነሳዋቸው ጉዳዮችንም ሰብሰብ አድርጌ ነው ለመመልከት የሞከርኩት። የኤርዶሃንንና የመሐመድ ቢን ሳልማን እንዲሁም ከፕሬዝዳንት አልሲሲ ጋር የነበራቸውን ጉዳይ ያው ከትላንት ወደ የሰራዋቸውን ጉዳዮች አይታችኋል። እነዛ ላይ ፎከስ ስላደረኩ ነው እንጂ የትላንትና መረጃ ነበረ ላልፈው ስላልፈለኩ ነው ዛሬ ይዤ የመጣሁት። በጣም ቁልፍ ጂኦፖለቲካዊ ጉዳይ ስለሆነ እንደወደዳችሁ ተስፋ አደርጋለሁ። ሀሳብ አስተያየቶቻችሁን በኮሜንት መስጫው ሳጥን ላይ ያስቀምጡልኝ። ነጻነት ላቀው በገበያ ፖድካስት አብሬያችሁ ቆይታ አድርጌያለሁኝ። አብራችሁን ስለነበራችሁ ልባዊ ምስጋናዬ በያላችሁበት ይድረስ። በቀጣይ ቀናትም እንዲሁ ሌሎች አዳዲስና የዚህን ቀጠና የኃይል አስተላለፍና ጂኦፖለቲካዊ ሁኔታ የሚያስረዱና የሚበይኑ ጉዳዮችን እንዲሁ እየመረጥን ከኢትዮጵያ ጥቅም አንጻርም ጭምር ነገሩን እየቃኘን እንቀጥላለን። መልካም ጊዜ ይሆንላችሁ።